አላህ ሰለሞን ምን አጋጠመው? ኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በጥበቃ እንዳባረረችኝ ስራ ተባረሃል ብሎ ሰርፕራይዝ አድርጎታል። ዛሬ ለሶስት ዓመት ያክል አብሮኝ የሰራውን ሰራተኛን በልደቱ ቀን ተባረሃል። ሰራዊት ፍቅሬ እንዴት የፊንቴክ ማስታወቂያ ሊሰራቻል? እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እንን ሁሉ መኪና ሲያስረክብ ተጋድሎብኛል ነው። በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋል። ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በያላችሁበት ይድረስ እያልኩ ነው። ለዛሬም አነጋጋሪ የሆኑ ቁም ነገር የሚያስጨብጡ ትችትን የሚያስተናግዱ ቪዲዮዎችን ይዤ መጥቻለሁ። እናንተም ሐሳብ አስተያየቶቻችሁን በኮሜንት ፍቅራችሁን በላይክና በሰብስክራይብ እየገለጻችሁ አብራችሁ እንድትቆዩ ስል በአክብሮት ተጋብዛለሁ። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌደራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና የገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜ ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ እንግዲህ ታዋቂ ግለሰቦች በፊንቴክ ኢንቨስትመንት ግሩፕ የማጭበርበር ስራ ላይ ተሳትፏል በሚባል ታስረዋል። እስኪ ሰራዊት ፍቅሬ የሚለውን ሰምተን እንመለሳለን። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው ማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። እነሱ ግን ማድረግ የሚገባቸውን ነገር በሙሉ አድርገዋል። ፍቃድ ወስዷል እንግዲህ እና ባለስልጣናትም አሉ። ግን በመንገድ ሊጭበረበር እንደቻለ አዲስ ነው። አሉላ ሰለሞን እንግዲህ በስራዬ ላይ ታግጃለሁ ይላል። እስኪ እሱንም ሰምተን እንመለስ። ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር ወዳለው። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር ወዳለው። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር ወዳለው። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለት እንቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም
ላልገባ ላልተነትን ላልዘግብ እገደዳለሁ። ሁላችሁንም እወዳችኋለሁ። ይህን ይመስላል እንግዲህ እሱ ምላሽ ያው ባለፈ ላይ ሲዲ ስፖርት ላይ ላይ በነበረበት ሰዓት ባስተላለፈው መልእክት ነው። እንግዲህ ለቀረበለት ጥያቄ ነው ከአስተያየት ሰጪዎች ወይ ደግሞ ከተከታዮቹ ላይ ለደረሰለት መልእክት ነው መልስ የሰጠውና ዛሬ ለ3 ዓመት ያክል አብሮኝ የሰራውን ሰራተኛዬን በልደቱ ቀን ተባረሃል እለዋለሁ። ነገር ግን እዚህ ጋር ከዩያ ፈርኒቸር ኬክ ተዘጋጅቶለታል። እንዲሁም 20 ሺህ ብር ሽልማትና ልጁ ደግሞ የማንቸስተር ደጋፊ ስለሆነ ይህንን የመሰለ ማለት ነው የማንቸስተር ማሊያ እንሸልመዋለን። ምን ያህል ደስተኛ እንደሚሆን አብረን ምን ይሆናል። ኑ ተከተሉ። አንዴ አባባ አስና ሁላችንም የሰበሰቡበት ምክንያት ማለት ነው አዲስ በዚህ ሰዓት ላይ ማለት ነው ስራ ላይ ባለ ዲሲፕሊን አልፈልግም። ምክንያቱም ማለት ነው ለስራዬ በጣም ማለት ነው እጅግ በጣም ብትጠነቀቅ ልጅ ነው። ልጆቼንም እንድታበላሽ አልፈልግም በጭራሽ ነው። ስለዚህ ከአሁኑ ሰዓት ጀምሮ ማለት ነው አልፈልግም። ከአሁኑ ሰዓት ጀምሮ ማለት ነው በቃ ጨርሻ። ከአሁኑ ሰዓት ጀምሮ አልፈልግም። ልብስን ቀይረ ማለት ነው Happy birthday to you, ይከበረል ከመሉ Happy birthday to you Happy birthday to you, ይከበረል ከመሉ Happy birthday to you Happy በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። አዲስ አበባ ኮከበ ጽባህ ነው የተማርኩት። እሺ እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከበ ጽባህ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው ማመሰግነው። የዛ ሰፈር ጎረምሶች ነበሩ። በጣም ተጋለውልኛል። ለኔና ከሌላ ሰፈር መጥቶ ሚነካኝ ካለ በጣም ዋጋ ከፍለዋል። ሚነካኝ ማለት ለአንድ ሰው እዛ ስማር ድብድብ ይነሳ ነበር። በቃ የሰፈር 01 ከሾላ ከሞቢል እንደዚህ ቀበላይባልና ወላቂ ነበር ታስታውቂያለሽ። በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው ራሱ። ስንት ሰው ተደባርበሻል? ወይ በጣም ብዙ ግሩፖች ይሁሉ አንዱ ሰፈር ከአንዱ ሰፈር በቃ አሁን ምን ብዬ እንደማስረዳው ወደ ኋላ ውስጥ ሆኜ ነው ያወራው ያለውትና በቃ አመቱን ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔ ናት አይነት ነገር ያው ያፍላ ፍቅር በለው። አንቺ ታውቂ ነበር እንደዛ ሲሆን? አዎ አውቃለሁ። እሱማ ያስቸግሩኛል ነው የሚባለው። መተው ያስቸግሩኛል። ያኔ በቃ እንደዚህ በጣም ጎበዝ ተማሪ ነበርኩኝ። አንዳንድ ገለበጥሽ ጎበዝ ተማሪ ነበርኩ። ሰው ይጣላብኝ ነበር። ሁለቱ የተለያዩ ናቸው። ጎበዝ ተማሪ የነበሩ ሰዎች ማለት ማንም አይደርስባቸውም፣ አይስቁም፣ አይደውሉም፣ አይጀነጅኑም። በቃ ተከብረው ምን የቱንም ያህል ቆንጆ ቢሆኑ የቱንም ያህል ማራኪ ቢሆኑ ጉብዝናቸው ላይ ስለሚያተኩር የትኛውም ሰው አይቀርባቸውም። እነሱም ፋታና ፊት አይሰጡ እና ተጣርሶብኝ ነው ሀሳብ ለፔሪድ ህመም ፔንኪለር አይዋጥም ለወደፊት ጥሩ አይደለም መሃን ያደርጋል የምትሉ ሰዎች ማለት ነው። እኔ እኮ ዛሬ ስኖር ነው አይደል ወደፊት ተርፌ የምወልደው። ጉዳይ እኮ የሰርቫይቫል ነው፣ በህይወት መቆየትና ያለ መቆየት እኮ ነው። እኔ ሞቱን ላይ ይሸተኛል ፔሪድ ሲያመኝ። መድኃኒት አትዋጡ። ኧረ እስኪ ውጠነው በሆነልን እስኪ። እኔ በዚህ ሰዓት አይደለም ፔንኪለር እንጨት ስራ ስር ቅጠላ ቅጠል ጨቅጭቃችሁ ብትሰጡኝ ግጥም አድርጌ ነው የምጠጣው፣ ብቻ ያሽለኝ። በተለይ ደግሞ ፔሪድ ማያማችሁ ሴቶችና ወንዶች እስኪ አፋችሁን ዝግት አድርጉት፣ ዝም በሉ። ወይ ጉድ! እኔ ውጭውስ በሆነልኝ ምን አለበት? እውነቱን ለመናገር እንግዲህ ለሞት የሚያበቃ አይደለም ተብሎም ይታሰባል። እንግዲህ ያው ፔሪድ ለሞት አያበቃ ለህመም ብቻ ነው። ያ ማለት ደግሞ መድኃኒት ማዋጡ ለወደፊት ለመሃንነትና ለሌላ የሚያጋልጥ ከሆነ መተው ነው፣ አለቀ። ለሞትም አያበቃን። ዛሬ መኖር አይደለም እኮ ዛሬ መታመም ስጋቻ ከሆነ ነው እንጂ ነገ ደግሞ የባሰ ነገር ያመጣል። የባሰ ሳይድ ኢፌክት ካለው ዛሬን መቋቋምና መጽናት ተገቢ ነው። ያው በቅርብ እንደወለድኩኝ ታውቃላችሁ። እኔ ልጠይቁ የምትመጡ ሰዎች ልብስ አልፈልግም፣ ኧረ እባክሽ ምግብ አልፈልግም፣ እሺ፣ ፓምፐርስ 2 ቁጥር፣ ወተት 1 ቁጥር
ይዛችሁልኝ ነው። አመሰግናለሁ። ኧረ እባክሽ አንቺ ምን ሰጠሽ ነው? ማንን አይተሽ ነው የሰጠሽው? ያየሽውበት ይመለስልሻል። እዚያውጭ ባምፐር ወተት ምናምን ብትይ የሚሰማሽ እንዴት ነው? እየተሻለህ ነው? አራሙኛል። እስቲ የሚበላ ነገር አለ እንዴ? ምን ልስራለህ? ሩዝ ነገር አለ? በአትክልት ልስራለህ ነው? ዝም ብዬ ልስራለህ? ደግሞ ሆዴን ያደርቀኛል። እሺ ሌላ ምን ልስራለህ? አጥሚት ነገር አለ እንዴ? አጥሚት ልስራለህ? ያቅልሽልሽኛል እሱ ነገር። ምን ታዲያ ሌላ ምን ልስራለህ? ወተት አለ እንዴ? እሺ ላፍላለህ? በነጭ ሽንኩርት። እሺ ደግሞ እኮ አልወደውም እሱን። አንተ ምን ሆነህ ነው? አንዱን ምረጥና ልስራለህ እንጂ። ምን ለማለት ነው መጮይብኝ? እና ራሱ መርጣ አልወደውም ትላለህ እንዴ? አሙኝ አይደል እንዴ? ውሽ አንተ ደግሞ ስታመም ታስቸግረው ነገር አለ። ምን አስቸግረኝ ነው? ከዚህ በፊት ትልቅ ሰው አይደለ እንዴ? ታዲያ ይሄን ስሪልኝ ብለህ የሚሻልህን አትመርጥም እንዴ? ትልቅ ሰው? አዋ እጅሽ ላይ ስለጣለኝ ምን አገናኘው? አሁን ይሄ አልፈልግም። እንደውም አትስሪልኝ። ወድሻለሁ። በቃ ተው። በገደለኝ እንደው እንዴ አንተ ምንድነው? ጤና የለም እንዴ? ጤናማ ስለሌለኝ እንደዚህ ጌተኛት እና በገደለኝ ምን አመጣው? እሺ በደፋኝ የራስ ጉዳይ። ተው ተይው፣ አትስሪልኝ። ተው አልሰራም። እንደው አዚማም ታማሚ ሲያጋጥም ነው እንግዲህ አስመሳይም ሊሆን ይችላል ነገራችን። የራበው እንደ ብናርጎ መብላት ነው። አለቀ በቃ። ከዚህዎች አይመቸኝም፣ ያመኛል፣ ያቅለሽልሽኛል ምናምን ተውሱ። ወደ ዩቲዩብ ቻናል ቤተሰቦቼ የዛሬው ዝግጅታችን ይሄን ይመስል ነበር። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።